አንተ በሰራህ ኃጢአት ልዑል መቸገር የለበትም። ልጁን አስቀምጥልኝ፣ ልጄ ነው እበትም ትል ይወልዳል ብሎታል ማለት ነው። ደስታ የሴቶች መከታ ማለት ነው። የሴቶች መከታ ልጁ የኔ ነው አለው። መውለድ አባትነት አያስብልም። ስነ ስርዓት አስተምሬ አሳድገውልሃለሁኝ ልጄ ነው በቃ ውጣ ከህይወታችን ተብሏል አብርሽ ማለት ነው። ሩታም እበትም ትል ይወልዳል። የት ነበርክ ድሮ በእርግዝና ሳያተንከባክቤ ያሳደግኩትን ልጅ ዛሬ አባት ነኝ ብለህ ብትንጫጫ አልሰማህም። ጽድት አድርጌ ደግሞ አሳድገው። ደስታ ደግሞ እኔ አሳድገዋለሁ። እናንተ እውነትም የደስታ ከባድ ሰው ነው። ልጅን ሳላይ እኮ አንቺ ጋር ሙድ አላስተላልፍም ብሎ እኮ ተው ብላ ነው ተኝቷል ብላ ነው እኮ የከለከለችው። አብርሽ ግን አላያረግም። ልጁን ሳያይ ነው እሷ ጋር አይኑ የሄደው ማለት ነው። ልዩነት እንደዚህ ነው በቃ። አባትነት ማለት የአባትነትን ማንነት የያዘው እንትና ነው ደስታ ነው። አብርሽ ግን የቅናት መንፈስ የወት ተወጋ ይሆን እንዳለ ቅናት አይኑሮ ላይ ልጁ ትዝ አላለውም። በኋላ ነው እንደማያቆሙ ሲያያቸው ልጄ ብሎ ልጄ ልውሰድ ያለው። ልጅ መውለድ ቀልድ ነው እንዴ? ማሳደግ ቀልድ ነው እንዴ? ከሀይርሜላ ጋር እንደዛ ላይፉን ሲቀጭሩታ ምንም ያላለችው ከህይወቱ ስለወጣ እሱ ግን እንቅጥል እንግብግብ ምን እንደዛ አደረገው ግን? ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮውን እስከ መጨረሻው። በጣም ነው የሚገርመው በእውነት ምን እንደዛ አደረገው? ለምንድን ነው እንደዚህ የሚሆነው? ለምን የሩታ ደስታ ለምን አያስደስተውም? ከህይወቷ ከወጣ እኮ ቆየ በቃ ለደስ ላይፉን እየኖረ ነው። ከሄርሜላ ጋር እየኖረ ነው። ጣፋጭ ኑሮን እያሳለፈ እንደሆነ ያስታውቃል። ለምንድን ነው ሩታን የማይተውልን? አይ ደስታ ብር ከፈለክ የዋለው ርጭት ታደርገለት እኮ ብሩን ለተከፈለው ሰው ማለት ነው። ለዛኛው አዲሱ ማለት ነው ብር ሰጠው። ከዘንካ ጠጉርን ተቆረጥ። አይ ጉራ የዳስኮራ ማለት እንደዚህ ነው በቃ። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮውን እስከ መጨረሻ አይታችሁ ኮሜንት ጽፉ ማለት ነው። በማታው አብርሽ እንጭጭር ብሏል። ሩታዬ ደግሞ በሙዷ ማለት ነው። አይዲያዋ እኮ በቃ ራስ ነው የሚመታው። እና ይሄ ድራማው እየቀጠለልን ነው። እኛ ትንንሽ ዩቲዩበሮች አቤት ስለዚህ ለእንደዚህ አይነት ሰው ደግሞ ያው ጥሩ ቆይታ ለማሳለፍ እንደዚህ አይነት ነገር በስሱም ቢሆን ማዘጋጀት ያስፈልጋል ብዬ ስላሰብኩኝ ነው ይሄንን ነገር በትንሹም ለማዘጋጀት የወሰንኩት እና ደስተኛ ይሆናል ብዬ አስባለሁ። የሚፈልገው እሱ ነው። ደግሞ በቃ ይደብራል ብዬ ነበረ። ከዛ በኋላ ነገሮችን ሳስብ እና ሳስተውል እንትን እያረክ ነው፣ ፈን እያረክ ነው፣ እየሳክ ነው፣ እየተጫወትክ ነው ማለት ነው። በጣም እየተዝናናሁባቸው ነበር እና ሩታዬ የኔ እናት እና ሉሌ ደህና ነው? ደህና ነው፣ ተኝቷል። የኔ ልጅ ተኝቷል። ልቀስቅሰን እንዴ ነው ጥሩ ጊዜ እናሳልፍ የሚተኛ ግን በጣም ደስ ብሎኛል። እንደዚህ አይነት ነገሮች ያልጠበቅኩት ቆንጆ ራት ሰርቻለሁ። ምን ሆናችሁ ነው? አንተ ቢያንስ ልጁ ይቀድማል። ገንዘብ ፈልገን ከመጨረሻው ባህልሽ አንተ እንኳን ይሄ መጨረሻው ባህልሽ እንኳን ብትሆኝ ያረኔ ያዘማ ያባቱ ድምፅ ታውቀዋለህ። አምናሃል እንጀራ አባት መሆንህ እኔ አባቱ እርግጠኛ የዘጋ አባቱ ገና አልጀመርክም። ሳትጀምር የመጀመሪያ ያመሽ አንተ የኔ ልጅ የትም እየዞርክ መተህ ልጄ ምናምን ይወጣሉ ትላለህ። ሲጀመር ዛሬ ከማንም ጋር የትም አይነት ሙድ አንተ ዝም በል። ሲጀመር ልብስህንም ቀይር፣ ፀጉርህን ተስተካከል። ግን የመጣው ገንዘብ ነው የፈለከው ውሰድ። ምን አድርገህ እቤትህን ትተህ
ቋንቋ ከነበር መጀመሪያ ለምን አታወራም? ይሄንን ቃል እንጂ አዲስ እንዳደገኛ ስላንቺ የተከራከርኳቸው ነገር አለ። ማነስ ሰው መጀመሪያ ባልሽ ቀር ከምንም ነገር ልጅ እያለቀሰ አልነበርኩም። እሱ ላይ ላኖር እችላለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖችን ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ የመጣሁት በማታው ቪዲዮ አልሰራሁላችሁም። ላይቭ ገብቼ ነበር። ላይቭ እያስወጣኝ ዝም ብዬ ቀልዶችን እና የሀገራችንን ጨዋታ ነው ያስተላለፍኩላችሁ። ላይክ ሰብስክራይብ እያደረጋችሁ የቪዲዮ እስከ መጨረሻ አብርሽ ማለት ነው። ምን በሱ አልሰራም ብዬ ነበር። ሩታ ስላለችበት ግን ግዴታ ነው እሱ ቤት የሄድኩት ማለት ነው። ምን አንጨረጨረው ግን እሱ ከሄርሜላ ጋር እንደዛ ፊቷ እየሳመ ምናምን እንደዛ የሚያስጠላ ሙድ እያራመደ የነበረ ሰው ሩታ ሀብቴ ዛሬ ቤቱ ዝንጥንጥ ብላ በትነ ስርዓት በቃ ስታሳልፍ ላይፏን እሱ ምን አንጨረጨረው? በእውነት እኔ በጣም ነው የገረመኝና የቡታጀራ ዩቲዩበሮች መቼ እንደሚገባቸው መቼ እንደሚሰለጥኑ አናቅም። መጫወቻ ህዝቡን ሲያደርጉት ምናምን። እኔ አሁን ድራማ ነው ታውቃላችሁ፣ ያው ድራማው እየቀጠለ ነው። ገና ይቀጥላል ማለት ነው። ነገር ግን አብርሽ ለምንድን ነው እንደዚህ የሚናደደው? ሩታ ስትደሰትና ሩታ ላይፏን ስትጀምር ለምንድን ነው እሱ ያን ሁሉ ወራት ማለት ነው ከሄርሜላ ታሽቃብጥ ምንም ያልመሰለው ጎበዝ እሷ ትተዋለች አርግፋ ማለት ነው ከህይወቷ አውጥተዋለች። ግን እሱ ለምንድን ነው መተው ያልፈለገው? ሲላይክ እኔ በጣም ነው የገረመኝ። ፋሚሊ አንዳንድ ጊዜ ሲተዋችሁ መተው የሚያውቅ ሰው በጣም በልህ ሰው እና ጀግና ሰው ነው። በራስ መተማመን ያለው ሰው ነው። እና አንዳንድ ጊዜ ሰውን ብቻ ተመተቸት። አብርሽም ስነ ስርዓት የለውም። የራሱን ላይፍ ጀምሮ ደብቆ እዛ እየኖረ ሩታዬ ደግሞ እሱን ለማናደድ በምታደርገው ነገር ለምንድን ነው እንደዚህ የሚቃጠለው? ያው ለማናደር ነው። መግቢያ ብቻ እያያችሁ ሩታን የምትሳደቡ ልቦና አይስጣችሁ። ህይወታቸው ሳይሆን ይሄ የስራ ጉዳይ ነው። አንዳንድ ጊዜ የምንሰራውን ነገር ማወቅ አለብን። ሩታን ለመሳደብ ጥላቻ ያለባችሁ ማለት ነው። የሩታ ጥላቻ ያለባችሁ በእውነት በጣም ነው የምታሳዝኑኝ። እሱ አሁን በቃ እየኖረች ነው። ትናንት አክስቷ ጋር ያደረገችው ቪዲዮ ደስ የሚል ንግግር ነው። ጥላቷንም ወዳጇንም የሚወዳታንም የሚጣላትን ሁሉንም ለይታለች እና ማንንም ሰው እንደማታምን በአይምሮዋ መዝግባለች። ስለዚህ ለምንድን ነው ማይተዋት? አለሷ ምንም ነገር አለሷ ለምንድን ነው አይዲያ ያለላቸው? እውነት በጣም እኮ ነው። አንዳንድ ጊዜ እኮ አሁን እነ ሙቤና ኤፍሬም ፍቅር ያደረጉት ነገር አሁን ደስ የሚል ላይፍ ነው። በቃ ደስ የሚል ለኦዲየንስ የሚያዝናና በቃ ብዙ ጊዜ የሚፈጠር ነገር ነው እና ያኔ ከአንዱ ውጥት ከአንዱ ያሩ እንደዚህ መስራት ይሄ ስራ ነው። ግን ሩታን ግን ከህይወቱ ማስወጣት አይፈልግም። ከሌላ ሴት ደግሞ ማሽቃበጡን አያቆምም። ለምንድን ነው ግን አያናዳችሁም? ማለት የእሷ ደስታ የእሷ ፍትት ማለት የእሷ እንደዚህ አምሮባት ደግሞ የደስታ እኮ ነው የገረመኝ። ልዑልን አታንገላታው አንተ በሰራህ ኃጢአት ልጁን አታንገላታብኝ፣ አባትም ትል ይወልዳል አለችው ደግሞ እሷ። እና እንዳንተ አይነት አባት ቢቀርም አያቆጭም አለው ደግሞ ልዑልን። እኔ ልጄ ነው አለው። አዎ ልጄ ነው፣ በቃ አይመለከትህም። አንተ እንደፈለግ እየተንዘላዘልክ ልዑልን ማንገላታት አትፈቀድልህም። አንተ እዛው ተንዘላዘል፣ ልጁን ግን ተውልን፣ አንፈልግም፣ ውጣ ከህይወታችን አሉት። ከዚህ በላይ አብርሽ እኮ ቅጥል እንግብግብ ነው ያለው ማታ ማለት ነው።
እንግብግብ ልዑል ሲለው እንኳ የሚያምረው ደስታ ላይ ነው። እዚህኛው ላይ አያምርም። ለምን? ስራው የሚሰራው የሚያስተላልፈው ቪዲዮ ልክስክስና ሰብአዊነት ያልሞላ ቪዲዮ ስለሆነ በጣም ነው አብርሽ የወረደው። ንግግሩ ራሱ ያስጠላል። ና እና የሩታን ደስታ አብርሽ አይፈልግም። የሚያመጣቸው ወጣቃሪዎችን ሩታ እንድትደሰት ሩታ ማንም ሰው እንዲቀርባት አይፈቅዱም። ለምንድን ነው ግን? በጣም ነው የሚገርመኝ። እኔ ሶሪ ሩታ ደስታዋን የሚያይ ያማቸዋል፣ ያንጠረጥራቸዋል። አሁን ትናንትና በተለቀቀው ቪዲዮ አብርሽ ተቃጥሏል። ለምንድን ነው ግን ሴት ልጅ ራሷን ስትንከባከብ ለምንድን ነው እንደዚህ ያደረገው? እሱ እኮ መርጦኑ ያችን የሜዳ አህያ ሄዶ የለም እንዴ? ከዛች ጋር ላይፉ መቀጠል፣ ቪዲዮ በግሉ መስራት። ሩታዬ ደግሞ የራሷን ላይፍ እና የራሷን ቪዲዮ መስራት ነበር እኛ የምንፈልገው። ለምን? እሱ የሚቀየር ሰው ስላይደለ ደነዝ ነው። የአይምሮ ስለደነዘ አይቀየርም። አብርሽ መቼም ቢሆን ከሴቶች አይርቅም፣ ከወንድ ጓደኛ አይርቅም፣ ለትዳር አይሆንም። ለትዳር የማይሆን ሰው ደግሞ ሩታዬ ተጨንቃ ተጠባ ነገ ምን ይፈጠራል ብላ ሴት ልጅ እንድትኖር ማንም ሰው አይፈቅድም። እሱ የሚፈልገው ይሄንን ጨምላቃ ሙሉን ማለት ነው እየተጨማለቀ ማሳለፍ ነው። ሩታ ደግሞ ነቅታበታለች። የኔ ነብር እኮ ናት በእውነት ንግግሯ ምናምን። ትናንት አልገረማትም? ልጁን ይዞ ሄዳለ ምናምን ሲል ያለህ አለችው። መብት የለህም ኮራ ብላ ጀነን ብላ መብት የለም ድርቅቅ አድርጌ ነው ማሳድገው አለችው። ብዙ ነገሮችን አሳልፌበታለሁ እኔ ልዑልን አለችው። በእርግዝና ሰዓት ችዬ እዚህ ቦታ ያደረስኩት እኔ እናቱ ነኝ አለችው። አንተማ እንደፈለክ ጥለህ እበትም ትል ይወልዳል አለችው። አባትነት ዝም ብሎ አስረግዞ መልቀቅ አባትነት አይደለም አለችው። እውነታውን እኮ ነው። ልጅ መውለድ አባት አያስብልም። የከሌ ልጅ መባል አይደለም። ጥፍ አድርጎ ማሳደግ በእርግዝና ጀምሮ ተንከባክቦ ትልቅ ቦታ ማድረስ ነው አባት የሚያስብለው። በእውነት አባት አሳድጎ ይድራል እኮ። ምንም ያልወለደ አባት እኮ አሳድጎ ቁም ነገር ያደርሳል እኮ። አንዳንድ ጊዜ ኢትዮጵያኖች እኮ ብዙ ነገሮች አለን፣ ላይፍ አለን። ምንም አታውቁም። መጥቶ ነው እናንተ ልጅ አሳድጎ ትልቅ ቦታ የሚያደርሰው። የወለደውን ያስረገዘውን ልጅ እኮ ነው ጥሎ ከሌላ ሴት ጋር አሸሼ ጊዳ ሲል የነበረ ወንድ ማለት ነው። ዛሬ ልጄ ቢል እኔ አብርሽን ልጄ ሲል ማለት ነው ወላሂ እንደ ነፍሰ ገዳይ ነው የሚታየኝ። ያስጠላኛል። ልጄ ሲል ማለት ነው። 2 ወር እርጉዝ ሆኖ አፍርጣት የሄደ ወንድ ማለት ነው። አልቅሳ ደም ተፍታ እኔ ከማርክ ጋር ያለቀሰችው ለቅሶ ማለት ነው መቼም አትረሳኝም። ማርክ ላይም በዋን ጭታርጋ ግፍትር አርጓት ብዙ ነገር እኮ አለ። ሩታ ላይፍ እኮ በጣም የሚያስጠላ ላይፍ እኮ ነው። ዛሬ ላይ ግን በስሯ ቆማ እንደዚህ ልጇን ተንከባከባ ቤቷን ጽድት አርጋ ስለያዘች ብቻ እንግብግብ አለ። እንዴት ሄርሜላ ሴት አይደለችም እንዴ? ለምንድን ነው ቤቱን በአደባባይ ተከራይቶ እንደሷ ላይፉን የማይጀምረው? ለምንድን ነው ግን? ከሩታ ህይወት መውጣት ከፈለገ አመሉን መቀየር ካልፈለገ አይምሮ መቀየር ካልፈለገ በቃ ከሄርሜላ ጋር ያሽቃብጥ። ሩታን ይልቀቅልን፣ ነብሯን ይልቀቅልን። እኔ በጣም ነው የሚያስጠላኝ አንዳንድ ጊዜ እኮ አስተሳሰቡ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻው። በሌላ ቪዲዮ እስከምመጣ ሰላም ሆኑልኝ።